ሙልጌታ ለ13 ዓመት ያህል በክለቡ ቆይታው አቋሙ ሳይዋዥቅ በጥንካሬነት የዘለቀ ለቅዱስ ጊዮርጊስ ክለብ የአንበሳውን ድርሻ የወሰደ ጎበዝ አጥቂ ከምንላቸው አንዱ ነው። አብረህ ከጎን ሆነ ስትጫወት ነው የምታውቀው። ለሁሉ ነገር በዲሲፕሊን በሞራል በምንም በመስጠት ሙልጌታ ከበደ ቀዳሚ ቦታ ነበረው ቅዱስ ጊዮርጊስ ውስጥ። በተለይ ከወሎ ፔፕሲ አንድ ብሎ የተጀመረው የክለብ እግር ኳስ ሕይወቱ እስከ አንጋፋው ቅዱስ ጊዮርጊስ ዘልቀው አይረሴ የድል ዓመታትን ከክለቡ ጋር እንዲያሳልፍም አድርጎታል። ከፈረሰኞቹ ጋር በደመቀባቸው 13 ዓመታት 14 ዋንጫዎችን አሳክቷል። አንጋፋው አጥቂ ሙሉጌታ ከበደ ከኢትዮጵያ ብሔራዊ ቡድን ጋርም የምስራቅና መካከለኛው አፍሪካ ዋንጫን በማሳካት አይረሴ የታሪክ አሻራውን አኑሯል። ሙሉጌታ ከበደ አሻራውን ካኖረበት የኢትዮጵያ እግር ኳስ ከዓመታት በፊት ጫማውን በመስቀል ኑሮውን በአሜሪካ አድርጎ ቆይቷል። ከ3 ዓመት በፊት ወደ ኢትዮጵያ ከተመለሰ በኋላ ከሰሞኑ በጠና ታሞ ሕክምና ሲከታተል ቢቆይም በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። ወዳጅ ዘመዶቹ፣ አድናቂዎቹና ሌሎችም በተገኙበት ስርዓተ ቀብሩም ኮልፌ በሚገኘው የሙስሊም መካነ መቃብር ተፈጽሟል። ለመሆኑ ሙሉጌታ ከበደ ምን አይነት እግር ኳስ ተጫዋች ነበር? ብዙ ጊዜ እንግዲህ በህይወት የምናጣቸው ብዙ ጀግኖች አሉ። የጦር ሜዳ ጀግና ይኖራል። ሙሉጌታ ደግሞ የኳስ ሜዳ ጀግና ነው። እውነት ለመናገር በጣም ጥሩ ከሚባሉት በቅርብ ከታዩት ማለት ካለፉት በዚህ በ30 እና 40 ዓመታት ውስጥ ከታዩት ጀግኖች የኳስ ሜዳ ጀግኖች አንዱ ሙሉጌታ ዛሬ አጥተናል። ከኢንስትራክተር መንግስቱ ወርቁ በኋላ የተፈጠረ ክስተት ነው እና እሱ ሜዳ ላይ ካለ የኛ የቅዱስ ጊዮርጊስ ደጋፊዎች ብቻ ሳይሆኑ መላው የተቃራኒ ቡድን ደጋፊዎች በሙሉ በአቋሙ፣ በጨዋታው፣ በጥንካሬው ሁሉም ቆሞ ያጨበጨበለት ድንቅ ተጫዋች ነው። በጣም ተጽዕኖ ፈጣሪ ሜዳ ውስጥ አሁን እኛ 1-0 እየተመራ እኔ ያላገባሙ ብሎ በድፍረት የሚናገር ሙሉጌታ ከበደ አይተኬ አጥቂ እንደነበር ነው የቀድሞ የቡድን አጋሮቹና ደጋፊዎቹ የሚመሰክሩት። ኢንስትራክተር መንግስቱ ወርቁ ከኢትዮጵያ አልፎ በአፍሪካ ደረጃ ላይ የኮከብ ግባግቢነቱን ማዕረግ የያዘ ትልቅ ተጫዋች ነው። ከሱ በኋላ ክስተቱን የተፈጠረው ሙሉጌታ ነው። ማሸነፍ ብቻ የሚፈልግ እኔ አሁን ስትገባ እኮ ወይ ታሸንፋለህ ወይ ትሸነፋለህ ወይ እኩል ነው የምትወጣው። ሙሉጌታ ማሸነፍ ብቻ ነው የሚፈልግ። በችሎታው እንድኮራ ያደረገኝ ከሱዳን ጋር ስንጫወት ከመሀል ሜዳ ነው ገፋ ገፋ አድርጎ ያገባው ማለት ነው። እንዲሁ ደግሞ በክለብ ጨዋታ ደግሞ ከባንክ ጋር 3 እድል ባንክ ይዞ ገብቶ 1987 ማለት ነው ጊዮርጊስ ዋንጫ አያገኝም ተብሎ 3-1 ጨዋታውን ካሸነፈንና ዋንጫ ከበላን በኋላ በትሪቡን በኩል ዞሬ ሄጄ አብሬው የተነሳሁትን ፎቶ የእድሜ ዘላለሜን ነው ማስታውሰው። በጣም የምናከብረው በጣም ቢወደድ ማንም ተጫዋች እሱ ጋር እንዲደርስ ነው። ተማሩ፣ አይዟችሁ፣ ስሩ፣ ሰልጥኑ የሚል አንጋፋ ተጫዋች ነበረ። የአሁኑ ትውልድ ከሙሉጌታ ከበደ የእግር ኳስ ፍቅርን ሊማሩ ይገባልም ነው ያሉት። የሱ አርአያነት ለሌሎች ወጣቶችም ይዘልቃል ብዬ አስባለሁ እና እሱ የተጫወተባቸው ጨዋታዎች፣ የቪዲዮ ክምችቶች እነሱ ሁሉ ተሰባስበው ማስተማሪያ ቢሆኑ የበለጠ ያነጋግራል ወይንም ትምህርት ይሰጣል ብዬ አስባለሁ። አንድ ትልቅ ባለውለታና አንጀታረስ የሆነ አጥቂ አታለች። ሌሎች ከሱ ግን ብዙ ሊማሩ የሚችሉበት ሁኔታ መኖር አለበት ብዬ አስባለሁ። እኔ የቅዱስ ጊዮርጊስና የኢትዮጵያ ብሔራዊ ቡድን ድንቅ ተጫዋች የነበረው ሙሉጌታ ከበደ የ2 ሴት ልጆች አባትም ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ለቤተሰቦቹና ወዳጅ ዘመዶቹ መጽናናትን ይመኛል።